በኢትዮጵያ በተለያዩ ወገኖች ያለመግባባትና የንትርክ መንስኤ የሆኑ የትናንትም የዛሬም ችግሮቻችንን ወደ ነገ ላለማሻገርና አዲስቷን ኢትዮጵያ ለመገንባት ሀገራዊ ምክክር ማድረግ በዘመናት አንዴ የተገኘ እድል ሆኖ ቀርቧል። ኢትዮጵያ ወደፊት ስትራመድ ወደ ኋላ የሚጎትቷትን ለዘመናት የተከማቹ ችግሮቿን ሁሉም ዜጋ በተወከለበት መድረክ ተወያይቶ መፍትሄ ለማበጀት የሀገራዊ ምክክር ኮሚሽን ተሰይሞ መስራት ከጀመረ 3ኛ ዓመቱን አገባዶ ወደ 4ኛውና ግቡ ላይ ይደርስበታል ተብሎ ወደሚታሰበው ወሳኙ ዓመት ላይ ይገኛል። አካታችና አሳታፊ በሆነ መንገድ የኢትዮጵያ ሕዝቦች በተወካዮቻቸው በኩል ከራሳቸው ተነቅሰው በወጡ እጅግ መሰረታዊ በሆኑ ለግጭትና አልፎ አልፎም ለጦርነት ምክንያት የሆኑ ጉዳዮችን ነቅሶ በማውጣት ራሳቸው እርስ በርሳቸው ተወያይተው መወያየት ብቻ ሳይሆን በሚገባ ተመካክረው መግባባት ላይ እንዲደርሱ እና መግባባት የደረሱባቸው ምክረ ሀሳቦች ደግሞ በፖሊሲ ተሰንደው ለተግበራ ወደሚመለከተው በመሄድ መተግበራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ተከታትሎ ለሕዝብ ማሳወቅ ነው ስራው። እንደ ሀገር ዘላቂ ሰላምን ለማምጣትና የሀገር ጥቅምን ለማስከበር ችግሮችን በውይይትና በመግባባት መፍታት ብቸኛው አማራጭ ነው። በዚህ መርህ በሀገራዊ ምክክሩ ሂደት ችግሮችንም መፍትሄውንም የጋራ ለማድረግ አጀንዳ ከህብረተሰቡ ከታች ወደ ላይ እየተሰበሰቡ መሆናቸውን የሀገራዊ ምክክር ኮሚሽን ይገልጻል። ኮሚሽኑ የጀመረው አይነት ውይይት ኢትዮጵያ ለዘመናት የቆዩ ችግሮቿን የምትሻገርበት ድልድይ መሆኑን የመቀሌ ከተማ ነዋሪዎች ይናገራሉ። የጋራ አገር አለችን። ይሄ አገር እንድትቀጥል ይሄ አገር አንድ የሚያደርጉን ነገሮች ትኩረት ሰጥተን ተግባብተን የራሳችን በኩልን መጫወት አለብን። ይሄ ሳይሆን ሲቀር ግን ችግሩ በየራሳችን እየተባላን የተጠፋፋን የምንኖርበት ሁኔታ እየተፈጠረ ለጠላት አመቺ ሁኔታ የሚፈጥር ለህዝቡም አስቸጋሪ የሚሆንበት ሁኔታ ነው የሚፈጠረው። ዓለም መኖር ይልድለ በዓለም መኖር ከተፈለገ ሰላም ግድ ይላል። ሰላም ከሌለ ህዝብ ያልቃል። ወዳልተፈለገ ነገር ተገብቶም መሳቂያ ይሆናል። ከተስማማህ የጋራ መግባባት ከፈጠርክ ግን ህዝብህን ታኖራለህ። ከዛም አልፎ ለሀገር መልካም ዝናን ታሰጣለህ። ለዓድ ካለይና እሱም ተግኒ መፈታት ያለበት በጠረጴዛ በውይይት በቃ በፖለቲካ ጉዳይ ነው እንጂ ከዛ ውጪ መፍታት አይቻልም። የሀገራዊ ምክክር ኮሚሽን እስካሁን በ11 ክልሎችና 2 ከተማ አስተዳደሮች በጠቅላላው 34,000 ገደማ የህዝብ ተወካዮችን አወያይቶ አጀንዳም ማሰባስቦ ለሀገራዊ ምክክር ጉባኤው እያደራጀ መሆኑን ገልጿል። በቀረው የትግራይ ክልልም የአጀንዳ ማሰባሰብ ለማከናወን ቅድመ ምክክር ውይይቶች መካሄዳቸውን፣ በቀጣይ ሳምንታት የአጀንዳ ማሰባሰብ ውይይት ለማካሄድ ዝግጅት እየተደረገ መሆኑንና ለዚህም አስቻይ ሁኔታዎች መኖራቸውን ኮሚሽነር ዮናስ አዳይ ተናግረዋል። ትግራይ እስከ 8 ጊዜ በመሄድ ከአመራሮቹ ጋር ከቲፒኤልኤፍ ከህወሓትም አመራሮች ጭምር ሰፋ ያለ ውይይት አድርገናል። እዛ ካሉ ዩኒቨርሲቲዎች ጋር ከሲቪል ማህበራት ጋር ከሃይማኖት መሪዎች ጋር አንድ በአንድ ቅድመ ምክክር ተካሂዷል። ይሄን መሰመር አለበት። ሁለተኛ እንደ ፈጣሪ ፈቃድ ደግሞ አሁንም ከክልሉ በተለይ ጊዜያዊ አስተዳደሩ በጣም ጠንካራ አመራር በየጊዜው እየተገናኘን በጣም ቅርብ ጊዜ እስከ ቢሮችም ድረስ መጥተው ከዛ በስፋት ከነሱም ጋር ተነጋግረናል። የመጀመሪያውና ትልቁ አስቻይ ሁኔታ ህዝቡ ነው። ጦርነት ሰልችቶናል፣ እንመካከር፣ ችግሮቻችን በምክክር ይፈቱ የሚለውን ከህዝቡ ድምጽ እየሰማን ነበር። የትግራይ ክልል የአጀንዳ ማሰባሰብ እንደተጠናቀቀም የተሰበሰቡ አጀንዳዎች ላይ ምክክር የሚደረግበትና የችግሮች መፍትሄ የሚጠቆምበት ሀገራዊ ጉባኤው እንደሚከናወን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ተናግረዋል። ይህ ታሪካዊ ሁነት ስኬታማ እንዲሆን ሁሉም የድርሻውን እንዲወጣም ጠይቀዋል። ይህ ተሳትፎ በትግራይ ውስጥ በቶሎ መከናወንና መከወን ከቻለ እንግዲህ ተስፋ የምናደርገው በጥር ወር ውስጥ በማንኛውም ጊዜ የኢትዮጵያ ሀገራዊ ምክክር ጉባኤውን መጥራት እንጀምራለን ብለን ነው የምናስበው። ታርጌት የምናደርገውም ይሄን ነው። ስለዚህ ይሄ በጣም ወሳኝ ነገር ነው እና እዚህ ላይ ሁላችንም መስራት ይኖርብናል እና በርትተን የክልል መንግስታቱም ሆነ የፌዴራል መንግስት እስካሁን እንዳደረጉት እንዳለ ሆነ ሁሉ አስቻይ ሁኔታዎች ሊፈጥሩልን ይገባል። ኮሚሽኑ ከሁሉም የሀገሪቱ ማዕዘናት ሁሉ የትኛውንም አይነት የምክክር ጥያቄ ለመቀበል እየሰራ መሆኑንም ገልጿል። ለምክክር ፍላጎት አለኝ ላለ ሁሉ አሁንም በሩ ሰፊ መሆኑን ደጋግሞ ያስረዳል።